ፍጡ ይባሉ እንዴ? አይባሉ። ታዲያ ምንድን ናቸው ጣቶች? አይደለም። መንፈስ የሚለው ኢንዴክስ ያበራሩልኝ። መንፈስ ሲባል ምንድን ነው? መንፈስማ ይሄ ይሄ ተብሎ እንደ ሰውን የማይነገርለት እንደዛ ማለት ነው መንፈስ። ለምሳሌ ግልጽ ወይ መንፈስ እንደዛ ከሆነ ትርጉሙ እስኪ ከየትኛው የመጽሐፍ ቅዱስ ማብራሪያ ነው? መንፈስ ማለት ትርጉሙ እንደዛ ነው ያሉኝ። ለምን መሰረት መጽሐፍ ቅዱስ ላይ መንፈስ የሚለው የመጣው ረቂቅ በሚል ነው። ላስረዳው፣ ያዳምጠኛል። ምሳሌ መላእክቶች ክንፍ አላቸው፣ እግር አላቸው፣ እጅ አላቸው። መላእክቶች እግር እጅ ያላቸው ዕብራውያን የእግዚአብሔር ቃል መጽሐፍ ቅዱስ ላይ ምን ተብለዋል? መናፍስት ተብለዋል። መላእኮች መንፈስ ናቸው፣ ነገር ግን አካል አላቸው አይደለ? እንዲሁም እግዚአብሔር መንፈስ ተብሏል፣ ግን አካል አለው። ለዛ ነው ታላላቅ የቤተ ክርስቲያን አባቶች 318 ሊቃውንት አባቶች ምን ብለው ተናገሩ? እግዚአብሔር ዓይንና አፍንጫ ጆሮና ከንፈር አለው ብለው ተናገሩ። ማስረጃ ደግሞ ላቅርቢያ መጽሐፈ ሚላል ምንድን ነው የሚለው? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይም አለ። ራስም ቢሆን ገጽም ቢሆን ጆሮ፣ ዓይን፣ አፍንጫ፣ ከንፈር ቢሆን እጆችና እግሮች ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ብለው ታላላቆቹ የቤተ ክርስቲያን አባቶች አስቀምጠዋል። ስለዚህ እግዚአብሔር መንፈስ ሲባል ሊትራሊ አካል የለውም ማለት አይደለም። ያው አካል አላቸው፣ ያው አካል አላቸው። ስለዚህ አምላኮቻችሁ ከንፈርም ብብትም አላቸው። አሁን ይቀጥሉ። እየተናገርኩ ቆይ አንድ ጊዜ ጥቅስ እያወጣሁልህ። ችግር የለውም ይፈልገው ይምጡ። ኢቭን ደግሞ በጣም የሚገርመኝ ነገር ምንድነው ባህሪያቸው ራሱ ተገቢ አይደለም። ለምን እግዚአብሔር አምላክ ኃያሉ አምላክ ምን አለው? ረጅም ጥፍር አለ የሚል ነገር አግኝቻለሁ። ላሳይ። እሱንም እስከዛው ማስረጃ ተመልከቱ። ሙስሊም ካለ ማስረጃ አያወራም። እንደዚህ ይላል፣ አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። እነዚህ አምላኮች አብ ወልድ መንፈስ ቅዱስ ምን አላቸው? ጣት አላቸው፣ ጥፍር አላቸው። ጥፍራቸው ደግሞ ረዥም ነው ይላል። ይህን ነገር ይመልሱልን። ኢቭን ከርስም አላቸው፣ ከርስም አላቸው። ባለፈው እሱን አስተምሬያለሁ። ደግሜ ላሳይ ካስፈላጊ ከሆነ። ያው እዚህ ጋር እግዚአብሔር ከርስ አለው የሚል ነገር ተጽፏል በክርስትና። ያው አብ ወልድ መንፈስ ቅዱስ ሆይ ያው የፍጥራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ይላል። እግዚአብሔር ከርስ አለው። ስለዚህ ዲያቆን አባ ቅዱስ ሚካኤል ረጋ ብለው ማስረጃ ፈልገው ይመልሱልን። ያ መጽሐፎች ከፍተን ክርስትና ላይ እግዚአብሔር ሙሉ አካል እንዳለው አሳይተናል። ኮሜንት ላይ ምን ላሳያችሁ? ምረጡ፣ ኮሜንት ምረጡ በእናንተ። እግዚአብሔር መንፈስ ነው ሲባል ረቂቅ የማይመረመር ማለት ነው አይደል? አካል መጀመር አካል እንዳለው እንስማማና ከዛ ወደሱ ደግሞ እንመጣለን። እግዚአብሔር አካል የለውም መምህራችን አባቴ ቅዱስ ሚካኤል? ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። አካሉ ምን ነው? ምን ማለት ነው? እግዚአብሔር አካል አለው ሲባል ምን አለው ማለት ነው? ለምን ግን ጥያቄ አናዘርከው? አይ መጀመሪያ መልሱ። አሁን ወደ መልስ ገብቷል ኦልሬዲ። እርሶን መጀመሪያ ለምን መልስን መመለያንተን ላስረዳኝ። እሺ ጨርሱን አስረዳለሁ። እሺ የጠየቅኩህን መመለስ ትተህ ወደ ሌላ መሄድ የለብን። መጀመሪያ ያነሳነው ርዕስ የአላህ ቃል ፍጡር ነው ፈጣሪ ነው የሚል ነው። ከሁለቱም ውጭ ነው አልከኝ። እሺ ከሁለቱም ውጭ ነው የሚል አለ ጥቅስ? እሺ ከሱ በፊት ግን አንዴ ፍጡርም አይደለም ፈጣሪ የሚለው ጥቅስ የትኛው ነው ለና ያለው? እስከሳየኝ። እሺ ችግር የለም ማስረጃ እናቀርባለን። ግን አንዴ ሚዩት ያደርጉታል። እሺ አመሰግናለሁ። እንደው አባቴ ቅዱስ ዮሐንስ ረስተውት ካልሆነ በስተቀር ቁርአን ላይ እኮ አስረድጃችሁ ምን አሉ? ወደ መጽሐፍ ቅዱስ ገብተው ጥቅስ እያወጡ ነበረ። ረስተውት ነው፣ በቃ ረስተውታል። ያው ቢዚ ያደርጋቸዋል፣ እረዳለሁ እንጂ ጥቅስ እያወጡ እኮ እግዚአብሔር መንፈስ ነው ብሎ ሊያስረዱ ነበረ። ስለዚህ ከዚህ ምን ተገነዘብን? እግዚአብሔር መንፈስ ነው ሲባል አካል የለውም የሚለው ትምህርት ውሸት እንደሆነ አይተናል። ማስረጃም ሊያቀርቡ ደግሞ አልቻሉም። እግዚአብሔር ድብና አድርጎ አካል ያው እዚህ ጋር ተመልከቱ። አካል ማለት ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ እግዚአብሔር አለው። የእግር ጥፍር እግዚአብሔር አለው። የሚለው አለ ቁርአን ላይ። እጁ ላይ ቁርአን አለ። አይመቸኝም።
ግን በመዝገብ ይችላሉ፣ ቁርአን ማውረድ ይችላሉ። ያውሩም እንጂ አሳይኝ እኮ ነው ያልኩት። በቃ ችግር የለም። አንዴ የጀማ ገስት ላይ ያሉ ደንበኛ ክርስቲያኖች አስገባቸው። እሺ እንትን ነበሮች ማሳይታችን አንተ አትወርድም። በቃ አንዴ ሰው አስገባ። እሺ ደንበኞችን አስገባቸው። ባረከላሁ ፊኩም። እሺ ያው አምላካችን በተከበረ ቃሉ እንደዚህ ነው የሚወታው። ያዳምጡኝ አንዴ። እሺ ሆሴ አትወርድም። ሆሴ ደንበኛ ነህ። እሺ ሱረቱ ተውባ እንደዚህ ይላል፣ ወኢን አሐዱ ሚነል ሙሽሪኪን እስተጃረክ፣ ከአጋሪዎቹ አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋዋል። ስለዚህ ቁርአን ላይ አምላካችን ቃሉን ቢጠራው የአላህ ቃል ነው ያለው እንጂ ቁርአንን ፍጡር ብሎ አልገለጸውም። አንደኛ። ሁለተኛ ደግሞ አምላካችን አላሁ ሱብሓነሁ ወተዓላ ከቁርአንና ከፍጡር ለይቶ አስቀምጧል። ማስረጃ ሱረቱል አዕራፍ እንደዚህ ይላል፣ አላ ለሁል ኸልቁ ወልአምሩ አለ። ንቁ መፍጠርና ማዘዝ የእርሱ ነው አለ። መፍጠርና ማዘዝ አምላካችን ማዘዝ የሚለውን ነገር ከፍጡር ለይቶ ነው ያስቀመጠው። ለዛ ነው ሊቃውንቶች ተመክቱ ምን እንዳሉ ያበተመከተ እዚህ ጋር ቃለ በየነላሁ አልኸልቀ በይነል አምሪ፣ አላህ ትእዛዝን ቃሉን ከምን ለየ ከፍጥረቱ ለየ። ለዛ ምን አምላካችን ፍጡርና ማዘዝ የሱ ነው አለ። ስለዚህ መፍጠሮቹ ፍጡር ናቸው። ወልኸልቁ ኸልቁሁ ወልኸልቁ ኸልቁሁ ፍጡሮቹ በሙሉ ናቸው። ወልቁርአኑ ከላሙሁ ያው ተመከቱ ያው ፈልኸልቁ ኸልቁላሂ ፍጡሮቹ ፍጡር ናቸው ካለ በኋላ ያው ወልአምሩ አልቁርአኑ አምር ደግሞ የተባለው ምንድነው? ቁርአን ነው። ስለዚህ አምላካችን ቁርአንን ከፍጡር ለይቶ ነው ያስቀመጠው። በተዘዋዋሪ ቁርአን ፍጡር አይደለም የአምላክ ቃል ነው ማለት ነው። ይሄን ይመስላል። ፍጡርም ፈጣሪም ያልሆነው ዓለም ከመፈጠር በኋላ ነው ወይስ ዓለም ከመፈጠር በፊትም እንደዛ ከእሱ ጋር ሆነ ፍጡርም ያልሆነ ፈጣሪም ያልሆነ የእሱ ባህሪ ያለ እንዲገባውት አባቴ ቅዱስ ማየት ባህሪ ነው አይደለ? የእርሱ ባህሪ ነው ማየት አይደለ? ማየት የእርሱ ባህሪ ነው አይደለ? ያሉ ምን ማድረግ ማየት እሺ አባቴ ቅዱስ ዮሐንስ ማየት ከእርሱ የተለየ ነገር ነው እንዴ? ከጊዜ በኋላ ያገኙት ማየትን ወይስ ከእርሱ ጋር ነበረ? ምንን ማየት የሚባለው ነገር ሲወለድ ማሻአላህ። ስለዚህ አባቴ ቅዱስ ሚካኤል ሲወለዱ ጀምሮ አይን አላቸው ያያሉ። ከጊዜ በኋላ አይደለም ማየቱን ያገኙት አይደለ? ወደ አምላክ ስንመጣ ደግሞ ምሳሌ ወደ እግዚአብሔር ስንመጣ እግዚአብሔር መውለድ ባህሪው ነው፣ ማየት ባህሪው ነው። እግዚአብሔር አየ የሚባለው ከጊዜ በኋላ ነው እንዴ? አይደለም፣ ድሮ ጀምሮ ያያል። እግዚአብሔር ተናገረ። ለዛ ነው ትንቢተ ኢሳይያስ ይላል ከአፍ የሚወጣው ቃል ያለ እግዚአብሔር ተናጋሪ ነው። ንግግሩ የሱ ባህሪ ነው እንጂ ከጊዜ በኋላ መጣ አይባልም። እንዲሁም ወደ ቁርአን ስንመጣ የአምላካችን አላሁ ሱብሓነሁ ወተዓላ ባህሪያት ዘላለማዊ ከሱ ጋር የነበሩ ናቸው። ከጊዜ በኋላ ያገኘው ባህሪ የለም። ከጊዜ በኋላ አላህ ይሄን ባህሪ ጨመረ አይባልም። አምላካችን ከድሮ ጀምሮ ፍጥረት ከመፈጠሩ አስቀድሞ ሰሚ ነው፣ አሁንም ድረስ ይሰማል። ከጊዜ በኋላ ሰማ አይባልም። እንዲሁም አምላካችን ተናጋሪ ነው፣ መናገሩ አስቀድሞ የነበረ ነው። ስለዚህ መናገር የሱ ባህሪ ከሆነ ንግግሩ ከጊዜ በኋላ መጣ አይባልም። አምላካችን ተናጋሪ፣ ቁርአን ደግሞ ተናገረ። ይሄ ነው ፖይንቱ። እሺ በሱ በአምላካችሁ ላይ ፈጣሪ ያልሆነ ነገር በአምላካችን ላይ እንዴት ፈጣሪ ያልሆነ ነገር ሊኖር ይችላል? አምላክ ባህሪ ያለው የለውም። የሱ ባህሪ ነው ያላችሁ እኮ ነው። መናገር ራሱ የሱ ባህሪ ነው። እሺ የሱ ባህሪ ከሆነማ አምላክ ፈጣሪ ስለሆነ ፈጣሪ ለምን አይሆንም? የሱ ባህሪ ከሆነ አትደናገጥ እንጂ። አይ አማርኛው ወዛግባለ። ምንድነው የሱ ባህሪ ከሆነ ምን ሆነ? የሱ ባህሪ ከሆነ ለምን የአላህ ፈጣሪ ደግሞ ባህሪ ደግሞ መፍጠር ነው አይደለ? ስለዚህ ለምን የሱ የሆነ ነገር ሳይፈጥርም ለምንድን ነው? እሺ በደንብ እንዲገባው ላዝሮ ነው ጥያቄውን። እግዚአብሔር ተናጋሪ ነው አባ መልስልኝ። አታዞረው በእኛ ላይ አትጠጋው። ያንተን መልስ። አይ እንዲገባው እኩል ነው። በቃ ሚውት አድርጉት። እሺ ልመልስ። በቃ ሚውት አድርጉት። ሱብሃንአላህ አንድ ክርስቲያን እንደዚህ ቴክስት ያስቀኛል። ለምን? እግዚአብሔርም ተናጋሪ እኮ ነው። እግዚአብሔር ተናጋሪነቱ ከእግዚአብሔር የተለየ ፈጣሪ አይባልም። ይባላል እንዴ? ማሻአላህ ቁርአን ላይ መተው አምላክ ተናጋሪ ነው፣ መናገሩ ደግሞ ከሱ የተለየ ፈጣሪ ነው ካላችሁ በጣም ጥሩ። በእናንተም አራተኛ አምላክ አለ። 1 2 3 አራተኛ አምላክ የእግዚአብሔር ንግግር አለ ማለት ነው። ይሄ ደግሞ ከአእምሮ ውጭ የሚሆነው። ወደ እውነታው ስንመለስ አምላካችን ቃሉ ከሱ ተለየ ተብሎ አይቀመጥም ነው። ለማንኛውም ከዚህ ባይ ተቀምጣለሁ። ቆይ ለሙዲስ ምታባለ እዚህ ላይ ያለኝ
ይሄን ጥያቄ መልሼ አንድ ጥያቄ ደግሞ ልጠይቃ። እስካሁን እየመለስኩ ነበር። አንድ ጥያቄ ልጠይቃችሁ፣ ከዛ ይበቃናል። ጨርስ። መጀመሪያ ጨርስ። ይሄ በቂ ነው። ከዚህ በላይ አድካሚ ነው። ብዙ ጥያቄ ጠይቀናል። ከርዕስ ወጡ። መጀመሪያው ጥያቄ ቁርአን አላህ ቃል ኖ የመለስከኝ ነገር የለም። ኧረ አላህን ፍሩ፣ አላህን ፍራ። አንተ ፈጣሪ እንደኔ ተውኛ፣ ፈጣሪህን ፍራ። እስኪ መጀመሪያ ስለ ቁርአን ጠይቅ፣ መለስኩልህ። ቀጥሎ ስለ አላህ ባህሪ መጣህ፣ መለስኩልህ። አንተ ስለተናገርክ ሳይሆን መልሱን ለኔ ማስረዳት ካለብህ በቃ እሺ። መልሱ አልመለስኩም። በቃ ትቼዋለሁ፣ አልመለስኩም። እሺ አሁን ልጠይቅና እግዚአብሔር ተናጋሪ ነው ወይስ አይደለም? በቃ ችግር አልመለስኩም። ይናገራል። በናብሊስ ነው እሳቸው ይመልሱ። ስማ እኔ ልጠይቅህ። መጀመሪያ ጨርስ አባቴ። እንዴ አባቴ አብሩ ለምን ዝም ትላለህ? መልስ እንጂ አባ። ስማኝ የጠየቅኩህን መጀመሪያ በቃ እሺ፣ መልስ የለኝም። በቃ መልስ የለኝም። ያው በቃ ይሄ ነው መልስ ይሄ ብቻ ነው። ስለዚህ ለሰው ደግሞ ይመልሱልኝ። መጨረሻ ላይ ትጠይቀኛለህ። መጀመሪያ ግን የጠየቅኩህን ጨርስ። በቂ ነው። እናመሰግናለን። አያችሁ አጀማ፣ አንድ ሰው እስልምና የመቶ ተመሳሳይ ጥያቄ ስጠይቅ በክርስትና አንድ የምታግምነካ አንድ የታወራለህ ነው። ረጋ በል አዙሮ ስንጠይቀው ከባድ እንደሆነ ስለሚያውቅ ምንድን ነው የሚያደርገው? አይመልሰው፣ ወላሂ አይመልሰው። ለምን? በክርስትና እግዚአብሔር ተናጋሪ ነው። ሶስቱም ይናገራሉ። ሶስቱም ንግግራቸው ከነሱ የተለየ አይደለም። በዲያቆኑ ሀሳብ ከሄድን ግን የእግዚአብሔር ንግግር ከእግዚአብሔር መለየት ስላለበት በክርስትና 6 አምላክ አለ ማለት ነው። ይሄኛውም ተናጋሪ ነው፣ ይሄኛውም ተናጋሪ ነው። ስለዚህ 3 ሲደመር 3 6 አምላክ አለ ማለት ነው። ይሄ ነገር ሊመልሱ አልቻሉም። ለማንኛውም እናመሰግናለን። እሺ ሚውት አድርጉና ሁሴን ሰላም ብያለሁ። ከላይ ያለው እሺ ሰላም ነው ይምራል። ሰላሙን አላ መን ተቢዐል ሁዳ። እንዴት ነው ወገናችን? እንዴት ነው ወገናችን? አለን። በዚህ አጋጣሚ መላው ሙስሊሞች እኔን ማወቅ አለባቸው። ሁሴ ይባላል። የትኛው ሁሴን ነህ? ዝሙተኛ ባሏን ገሎ ያገባው ነህ? የትኛው ነህ? ባሏን ገሎ ያገባው ነህ? የትኛው ነህ? ዝሙተኛ ያገባ እኮ አለ። በእናንተ እዚህ ጋራ ማለት ዝሙተኛ ሴት እናንተ ጋር አትፈቀድም? በእናንተ ቆኛ ላይ መጣለን፣ ችግር የለውም። በእናንተ ማለት ልንገርህማ፣ ነብዩ ሆሴ ምን አደረገ መሰለህ እኮ ልንገርህ። ነብዩ ሆሴ ምን እንዳደረገ ታውቀዋለህ? ነብዩ ሆሴ ምን እንዳደረገ እኮ ነብዩ ሆሴ ምን እንዳደረገ ኃጢአተኛን ቢያገባ ችግር የለውም ለማለት ነው። ኃጢአተኛ እኮ አይደለም ያገባው፣ ኃጢአተኛ ሳይሆን ያገባው አይደለም። በ15 ብር አዳምጠኝ፣ በ15 ብር በብር ነው የገዛት። በብር ገዛትና ከዛ በኋላ የዝሙት ልጅ አስወለዳት በብር ገዝቶ ነብዩ ሆሴ በብር በ15 ብር ለምን ገዛት? በብር ይገዛ፣ ሴቶች በብር ይሸጣሉ። 15 ብር ነው ዋጋቸው። እኔ ሀሳቤን እንድገልጽ ንገረኝ። በዛ ላይም አንድ ጥያቄ ነበረኝ። ችግር የለውም ባነሳው ላይ ማለት ግን ከሱ በፊት አንዴ በጣም ፕሊስ፣ ሆሴ ስምህ ሆሴ ነው አይደለ? እኔ ሆሴ ነኝ ብለኸኛል። ግን መጽሐፍ ቅዱስ ላይ ያለው ሆሴ ምን? ቆይ አንዴ መጽሐፍ ቅዱስ ላይ ያለው ሆሴ ምን ያደረገ ስለሆነ ነው። አንድ በቃ ችምቻ አንብብልን ትወጣለህ። እሺ አንዴ የምታርገው በቃ አስረዳክ። አንዴ የምታርገው